እንደምን ቆያችሁ? በቤቱ ስለሰበሰበን ስለጠራን ይህንን ጊዜ በእድሜያችን ላይ ስለጨመረልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ይህ ደስታዬ ተፈጸመ የሚል ቃል ነበረ። አሁን በጥቂቱ ነገረ ክርስቶስንና ነገረ ቅዱሳንን በጥቂቱ የምንማርበት ጊዜ ነው። የቱንም ያህል ሰዓት ቢኖር ጥቂት ነው የሚባለው እንደምታውቁት፣ ከኛ ሰዓት አንጻር ሳይሆን ከትምህርቱ ይዘት አንጻር የሚበቃ ምንም ነገር የለም። ነገረ ክርስቶስ 1 ሰዓት 2 ሰዓት አይደለም፣ 5 ሰዓት ዓመታት አይበቁትም። እሱን ለማለት ፈልጌ ነው። ነገረ ቅዱሳንም እንደዚያ። ስለዚህ ባለን ሰዓት እንደ እግዚአብሔር ቅዱስ ፈቃድ ይህንን ርዕስ ነገረ ክርስቶሳዊ ባህሪውን እናይበታለን። እስኪ ላሳሳችሁ። ይህ ደስታዬ በሉ ተፈጸመ። ይህ ደስታዬ ምን አለ? ይህንን ቃል ማን እንደተናገረው ትላንትና አልነበራችሁ? ትንሽ ላስታውሳችሁ። ዮሐንስ መጥምቅ ነው። ደቀ መዛሙርቱን ተማሪዎቹን ወደ ማን ካደረሰ በኋላ አልኳችሁ? ረሳችሁ? እሺ እነግራችኋለሁ። ወደ ጌታው ወደ ፈጣሪው ወደ ዮርዳኖስ በዮርዳኖስ ወንዝ አግኝቶ ወደ አጠመቀው ወደ ክርስቶስ ተማሪዎቹን ሰብስቦ ካደረሰ በኋላ ይህ ደስታዬ ተፈጸመ አለ። አሁን ገብቷችኋል? ዮሐንስ መጥምቅ ደስታው ምን እንደሆነ ተማሪዎቹን ሰብስቦ ለማን ካስረከበ በኋላ አልኳችሁ? አሁን መስክሩ። ለክርስቶስ ለመድኃኒታችን ለኢየሱስ ክርስቶስ ይኸው እዚያ ተማሩ። እኔ 6 ወር ቀድሜ ላስተምር የቀደምኩት መንገድ ልጠርግ ነው። በሌላ አነጋገር የምትጠጡበትን ብርጭቆ ውሃ ከመጠጣታችሁ በፊት እንደምታጥቡት አዲስ ልብስ ከመልበሳችሁ አስቀድሞ ገላችሁን ንጹሕ እንደምታደርጉት ሁሉ እኔ ከኔ በኋላ ለሚመጣው ከኔ በፊት ለነበረው ለክርስቶስ መንገድ ጠራጊው ነኝ እና እሱ በዚያ እያጠመቀ ነው ብላችሁ አትንገሩኝ። ወደዚያ ሂዱ። የኔ ደስታ እናንተን ወደ ክርስቶስ ማድረስ ነው። የኔ ደስታ እናንተን ለጌታዬ ማስረከብ ነው። የኔ ደስታ እናንተ እኔ ጋር ቀርታችሁ እዚሁ የኔ ደቀ መዛሙርት ብቻ እንድትሆኑ አይደለም። ስለሱ አጥምቄያለሁ፣ ስለሱ አስተምሬያለሁ። ስለዚህ ያ ስለሱ ያስተማርኩለት ጌታ ከመጣ ወደሱ ሂዱ አላቸውና የደስታው ፍጻሜ እነሱን ወደ ክርስቶስ ማድረስ እንደሆነ ነገራቸው። እስኪ አብራችሁ ይበሉ። የዮሐንስ ደስታ በሉ ተማሪዎቹን ወደ አምላኩ ማድረስ ነው። ወደ የት ማድረስ? ወደ እግዚአብሔር ወደ አምላካቸው ወደ አምላኩ ወደ አምላካችን ማድረስ ነው። ደስታ የተፈጸመ ያለ ይሄ ነው። ለመሆኑ የዮሐንስ ደስታስ ደቀ መዛሙርቱ የዮሐንስ ተማሪዎች ወደሱ ሲደርሱለት አምላካቸውን ሲያገኙለት ከአምላካቸው ጋር ሲነጋገሩለት ደስ አለው። ራሱ ክርስቶስስ ምን ያስደስተዋል የሚለውን እስኪ እንየው። የራሱ የክርስቶስ ደስታስ ምንድን ነው የሚለውን ብዙ ነገር እንዳልናገር ክፍል 2ም ስለሚኖር አሁን በመጠኑ 2 ነገሮችን ብቻ አለኝ። የመጀመሪያው በመኃልየ ምዕራፍ 3 ቁጥር 11 ላይ ያለውን የክርስቶስን ደስታ ተመልከቱት። መኃልየ ምዕራፍ 3 ቁጥር 11 እንዲህ ይላል ሰሎሞን ተአያ አዋልደ ጽዮን ለንጉሥ ሰሎሞን በአክሊል ዘአስተቀጸለቶ እሙ አመ ዕለተ መርአሁ ወአመ ዕለተ ፍስሐ ልቡ። እናንተ የኢየሩሳሌም ቆነጃጅት ኑ ውጡ፣ በደስታ ቀን በሰርጉ ቀን እናቱ የደፋችለትን ዘውድ ደፍቶ ንጉሥ ሰሎሞንን ታዩ ዘንድ እናንተ የኢየሩሳሌም ቆነጃጅት ኑ ውጡ ብሎ ይጣራል።
እናቱ ለሰሎሞን የደፋችለት ዘውድ ምንድን ነው? ሰሎሞን ስለራሱ እየተናገረ እንዳይመስላችሁ፣ እንደዛ አይደለም። ዋናው ነገር የአዲስ ኪዳን ትርጓሜው ነቢይ ነውና በነቢይነቱ የሚያየው ሌላ ሰሎሞን አለ። ሰሎሞን ማለት መስተሳልን፣ መስተፋቅር፣ የሚያፋቅር፣ የሚያዋድድ፣ የሚያዋህድ ማለት ነው። ስምነቱ ከሰሎሞን ይልቅ ለክርስቶስ ይቀርባል። አንዳንድ ስሞች ክርስቶስን ሲሰብኩ የቆዩ ናቸው። ለምሳሌ ኢሳይያስ፣ ኢያሱ የሚሉት የሚመጣውን እውነተኛ መድኃኒት የሚጠቁሙ ናቸው። ተመልከቱ፣ ኢሳይያስ ማለት መድኃኒት ማለት ነው። ኢያሱ ማለት መድኃኒት ማለት ነው። ለጊዜው ለእስራኤል የድህነትን መንገድ አሳይተዋል። ፍጹም ደስታ፣ ፍጹም ድህነትን የሚሰብከው የሚያሳየው ክርስቶስ እስኪመጣ ድረስ። ስለዚህ ሰሎሞን ስለ ክርስቶስ የሚሰብክ ስም ነው። እናንተ ኢየሩሳሌም ቆነጃጅት ኑ ውጡ የሚለው አይሁድን ነው። ኑ ውጡ፣ በሰርጉ ቀን፣ በደስታው ቀን እናቱ የደፋችለትን ዘውድ ደፍቶ ንጉሥ ሰሎሞንን ታዩ ዘንድ ኑ ውጡ፣ በደስታው ቀን ታዩት ዘንድ። በምኑ ቀን አለ? እየሰማችሁ? በምኑ ቀን? ሰሎሞን ተብሎ የተጠራው ክርስቶስ ምኑ ነው? የደስታ ቀኑ ግን የደስታ ቀን ነው። እናቱ የደፋችለት ዘውድ ደፍቶ ታዩ ዘንድ አለ። ኢየሱስ ክርስቶስ ዘውድ ደፍቶ ታውቁታላችሁ? መጽሐፍ ቅዱስ ላይ ዘውድ እንደደፋ ተጽፏል። አቤት ዘውድ ደፍቷል። የምን ዘውድ ያላቸው እንደሆነ ግን በዮሐንስ ወንጌል ምዕራፍ 19 ላይ ተጽፏል። የእሾህ ዘውድ ደፍቷል። የምን ዘውድ? አቤት የእሾህ ዘውድ ደፍቷል። የእሾህ ዘውድ። እሾህ እንኳን ሌላ ምስጢር አለው። ዘፍጥረት 3 ላይ አዳምን ምድርህ እሾህና አሜከላ ታብቅልብህ ብሎት ነበር። ምድር እሾህና አሜከላ ምን ተበልብህ? ኃጢአት ስለሰራ ስለበደለ፣ በበደልከው በደል ምክንያት ይቺ የምትኖርባት ምድር እሾህና አሜከላ ታብቅልብህ ብሎት ነበር። እርግማኑን እንዳነሳለት ሲያስረዳ አይሁድ ሳያውቁ ክርስቶስን ያደማን በክርስቶስ ላይ ያላገጥን ያፌዝን መስሏቸው የእሾህ አክሊል ደፉለት። በክርስቶስ ራስ ላይ የእሾህ ዘውድ ደፉ። እነሱ መዘበታቸው ነው። መንፈስ ቅዱስ ግን ባወቀ እነሱ ሳያውቁ የአዳምን እርግማን እየነቀለ የአዳምን በደል እያስወገደ በአዳም በደልና ኃጢአት የመጣውን እርግማን ከምድር ላይ በመከራው እያጠፋ መሆኑ አይሁድ አያውቁም እና የእሾህ አክሊል ደፉለት። ይብቀልብህ ያለውን እሾህ የራሱ ራስ ላይ ሊቀመጥ አደረገ። ሰሎሞን የሚለው እሱን ነው። እናቱ ቤተ አይሁድ እስራኤላውያን የደፉለትን የእሾህ አክሊል ደፍቶ በሰርጉ ቀን በልቦ የደስታ ቀን ታዩት ዘንድ ኑ ውጡ ይላል። ገና ፀሐይ ሳትወጣ እና አበራችሁ አልታይም። ጥቁር ሰው ከባድ አሁን ሙቀት ይፈጥራል። እንግዲህ እሺ የክርስቶስ የደስታ ቀን የሚባለው ባጭሩ ስቅለቱ ነው። ምን ሆነ አልኳችሁ? አቤት ክርስቶስ የእሾህ አክሊል ደፍቶ እርቃኑን የተሰቀለበት የእሾህ አክሊል የደፋበት ቀን አንደኛ የሰርግ ቀን ይባላል። ሁለተኛ የደስታ ቀን ተብሏል። ሁለት ነገር፣ የሰርግ ቀንና የምን ቀን አልኳችሁ? ይገርማል። አምላካችን ኢየሱስ ክርስቶስ መስቀል ላይ እርቃኑን ተሰቅሎ የእሾህ አክሊል ደፍቶ አጥንቱ እስኪታይ ተገርፎ ለራሱ ለክርስቶስ ለካ የደስታ ቀኑ ነው። ይሄ ነገር የደስታ ቀኑ። ታዲያ ዮሐንስ መጥምቅ ደቀ መዛሙርቱን ተማሪዎቹን ሰብስቦ ወደ ክርስቶስ ወደ አምላካቸው ካደረሰ በኋላ ደስታ የተፈጸመ አለ። ራሱ የዮሐንስ ደስታ የሆነው ክርስቶስስ
ምን ያስደስተዋል ያላችሁ እንደሆነ የኛ መዳን። የኛ ምን ማለት አልኳችሁ? አቤት እዩት። ለኛ ድህነት እርቃኑን የተሰቀለበት ቀን ለሱ የደስታ ቀኑ ነው። ለካ የሾህ አክሊል የደፋበት አጥንቱ እስኪታይ የተገረፈበት 14 ምዕራፎችን እርጥብ መስቀል ተሸክሞ የሄደበትን ያንን ቀን ለካ እሱ የደስታ ቀን ያደረገው። ጊዜ እንዳይወስድብኝ የሰርግ ቀን የሚለውን አልነግራችሁም። ሌሎቹ ሊቃውንት፣ ሌሎቹ መምህራን ሌላ ጊዜ ይገባችሁ። የክርስቶስ የስቅለቱ ቀን የሰርግ ቀን ይባላል። ራሱን ችሎ ሌላ ትምህርት ነው ብቻው። አሁን እኔ ደስታ የሚለውን ብቻ ነው የምነግራችሁ። በልቡ የደስታ ቀን ንጉሥ ሰሎሞንን እናቱ የደፋችለትን ዘውድ ደፍቶ ታዩ ዘንድ ኑ እናንተ ኢየሩሳሌም ቆነጃጅት ውጡ አለ። ለጌታችን ለኢየሱስ ክርስቶስ የደስታው ቀን እኛ በሱ ደም የተቤዠንበት የዳንበት ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ልንኖር በደሙ ልጅነትን አግኝተን ከጎኑ በፈሰሰ ውሃ ተጠምቀን የእግዚአብሔር ልጆች የሆንበት ቀን ለአምላካችን ለክርስቶስ የደስታ ቀኑ። መዳናችን ደስታ የሆነለት ክቡር አምላካችን ቅዱስ አምላካችን በሞቱ ሕይወት ስለሰጠን የሾህ አክሊል ደፍቶ የጽድቅ አክሊል ለደፋልን ለሱ ለክርስቶስ ክብር ምስጋና ይድረሰው። እናመሰግነዋለን። ሁለተኛው ደግሞ የጠፋው ድሪም እዚህ ውስጥ ብዙ የጠፉ ነገሮች ተገልጠዋል። በሉቃስ ወንጌል ምዕራፍ 15 ላይ ብዙ የጠፉ 3 ነገሮች ተጠቅሰዋል። አንዷን ብቻ እናገራለሁ። የሉቃስ ወንጌል ምዕራፍ 15 ቁጥር 6 ይሄ ቃል ስለ አንዲት ሴት ይናገራል። እኔ ሴት በሴት የተመሰለበትን ብቻ መናገር ስለፈለኩ ነው እንጂ 3ቱም ለሱ ምሳሌዎች ናቸው። ግን በሴት የተገለጠበትን ፈልጌው ነው። ራሱን እንዴት እንደሚመስል ተመልከቱ። 10 ድሪም የነበራት ሴት ከ10ሩ ድሪም አንዱ ቢጠፋባት መብራቷን አብርታ የምትፈልግ አይደለችምን? ባገኘችውም ጊዜ የጠፋው ድሪሜ ተገኝቷልና ደስ ይበላችሁ ብላ ከጎረቤቶቿ ጋር የምትደሰት አይደለችምን? እያለ ስለ አንዲት ሴት በምሳሌነት ያስተምራል። እና ይህች ሴት ብዙዎቻችሁ ብዙ ጊዜ በተለያየ መድረክ የምታውቋት ናችሁ። የምሳሌ ትምህርቱ ናት ለክርስቶስ። 10 ድሪም አላት። ስንት ድሪም? 1 ጠፋባት። 9 ስላለች ለምን በ9ኙ አልደሰትም ብላ አንዱን አላቀችው። መብራቷን አብረታ መፈለግ ጀመረች። አገኘችው። ደግሞ ይገርማል። ባገኘችውም ጊዜ ዝም ብላ እንደዋዛ አልተወችው። ጎረቤቷን ጠርታ ትደሰታለች። ምን አይነት የምትገርም ሴት ናት ደግሞ ይህች ሴት! ደስታዋ እንኳን ብቻዋን አይደለም። ብቻዋን የምትደሰት ሴት አይደለችም። 3ቱም የጠፋው ልጅ በተገኘ ጊዜ ብቻውን አልተደሰተም። አባቱ ብቻውን የሚደሰት አባት አይደለም ክርስቶስ። የጠፋው በግም ሲገኝ እንደዛ፣ የጠፋው ድሪምም ሲገኝ ጎረቤቶቿን ጠርታ የምትደሰት ሴት ናት ይህች ሴት። እና የጠፋውን ድሪም አግኝቻለሁ፣ ሀብቴን ንብረቴን አግኝቻለሁ፣ ኑ ከኔ ጋር ደስ ይበላችሁ ብላ ወደ ቤቷን አትጠራምን አለ። ከ10 ድሪም ማለት ከመላእክት ተለይቶ የጠፋው ሰው ነው። ከ10 ድሪም ማለት ከቅዱሳን መላእክት ተለይቶ ጸበለስን በልቶ የጠፋው ድሪም አዳም ነው። በሴት የተገለጠ ደግሞ መድኃኔዓለም ኢየሱስ ክርስቶስ ነው። እናም ራሱ በምሳሌ ሲገልጥ እንዲህ ይላል ቁጥር 9 ላይ ባገኘችውም ጊዜ ወዳጆቿንና እስኪ አብራችሁ በሉ እንደው ባገኘችውም ጊዜ በሉ እስኪ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቻለሁና ከኔ ጋር
ደስ ይበላችሁ። ከማን ጋር? ከኔ ጋር ደስ ይበላችሁ ትላቸዋለች ይላል ሉቃስ 15:9 ላይ። አሁን ሁለት ነገር እንይ። አንደኛ ክርስቶስ አምላካችን ራሱን በሴት መሰለ። ሥላሴ በሴት ይመሰላሉ። አንዳንድ ጸሐፊዎች ትንሽ ስህተት ሰርተዋል። በመጽሐፍ ቅዱስ ውስጥ በተለይ በሊቃውንት መጽሐፍ ሥላሴ በተደጋጋሚ በሴት አንቀጽ ተጠርተዋል። ይህን የሚቃወሙ የቅርብ ጊዜ ጸሐፊዎች አሉ። ለማንኛውም እሱ የትምህርታችን ዓላማ አይደለም እና ሥላሴ ራሱ ኢየሱስ ክርስቶስን በሴት ይጠራል፣ በሴት አንቀጽ። ለምን? ብዙ ነገሮች ይኖሩታል። ብቻ አንዷን ልንገራቸው። ለምን ድሪም የጠፋበት ወንድ ለምን አልሆነ? ለምን ራሱን ድሪም በጠፋባት ሴት መሰለ ያላችሁ እንደሆነ አንደኛውና የመጀመሪያው ምስጢር ይሄ ነው ሲል ከጥያቄ መልሱን እናገኝ። አንድ ሕፃን ከተወለደ በኋላ በጣም የሚያስፈልግ አባት ወይስ እናት? አቤት፣ እርግጠኛ ናችሁ? ለምን? እስኪ ወንዶቹ ንገሩኝ። ሕፃን ከተወለደ በኋላ ለልጁ የግድ አስፈላጊ የሚሆነው አባት ወይስ እናት? እናንተ ማላችሁ? እውነት ነው። ምን ይጠባል? አንደኛ እሱ ነው። አያችሁ፣ የግድ የምታስፈልገው እናቱ ናት። ይህ ዓለም ከተፈጠረ በኋላ ብንበላው ህብስታችን፣ የህይወት እንጀራችን፣ ብንጠጣው የህይወት መጠጥ ሆኖ የሚያሳድገን፣ የሚያኖረን፣ የሚያቅፈን፣ የሚደግፈን ከአባት በላይ አባትም እናትም ሆኖ አንተ አቡነ ወአንተ እምነ፣ እናታችንም አባታችንም አንተ ነህ እያለን ስጋውን ቆርሶ ደሙን አፍስሶ በእናት አምሳል የሚመግበን እሱ መድኃኔዓለም ኢየሱስ ክርስቶስ ነው። በእናት የሚመሰለው በሴት የሚመሰለው ለዚህ ነው። አያችሁት? እኛ እናታችንን ነጩን ደም ወተት ብለን እንጠጣዋለን። ነጭ ደም ነው። ክርስቶስ አምላክ ቀዩን ደም ለኛ ይሄው ሕይወት ይሆናችሁ ብሎ ደሜን የጠጣ የዘላለም ሕይወት አለው አለ። ስጋውን ቀረሰና ደግሞ ስጋዬን የበላ የዘላለም ሕይወት አለው አለ። ስለዚህ ለአንድ ሰው ለአንድ ሕፃን ከእናት ከአባት በላይ ለአንድ ሕፃን ለአንድ ብላቴና ከእናት በላይ ከአባት በላይ ማን ያስፈልገዋል? አቤት! ምግቡ ናት። እናቱ ብቻ አይደለችም። ምኑ ናት? ይመገባታል እኮ። አባት ግን ይወልዳል እንጂ ምግብ አይሆንም። በእርግጥ እናቶች፣ ሴቶች እንዳትታበዩ አደራ። አልነግራችሁም። እዚህ ትምህርቱ ባዮሎጂ ይሆንብኛል እንጂ ሰሎሞን ምግቦን ለአንስት ዘአውራዙትም ይላል። ባል ከሌላችሁ ወተት የላችሁ። ምንም ያስነካ ነገር የለም። ደግሞ እኔ እኮ ነኝ እንዳትሉ እዛ ሄዳችሁ ማለት ነው። ቤት ምሰሶ እኔ ነኝ እንዳትሉ። ኢየሱስ ክርስቶስ ራሱን በሴት አንቀጽ የሚጠራበት ሌሎች ምክንያቶች ቢኖሩም የመጀመሪያው ይሄ ነው። ሌላ ምሳሌ ልንገር፣ እንዴት በሴት አንቀጽ ራሱን እንደሚጠራ ድሪም የጠፋባት ሴት እንዴት እንደሆነ። ሌላ የሊቃውንት መጽሐፍ ደግሞ እንዲህ የሚላል የሥነ ፍጥረት መጽሐፍ ነው። በዚህ የሥነ ፍጥረት መጽሐፍ ውስጥ ፐሊካን ግሪኮቹ ሲጠሯት ፐሊካን፣ የኛ ቤተክርስቲያን ሊቃውንት ደግሞ ጳልቃ የሚሏት ወፍ አለች። ጳልቃ ማናልኳችሁ? ጳልቃ ትባል። አስገራሚ ወፍ ናት። ማናልኳችሁ? ጳልቃ የምትባል ወፍ ልጆቿ ሲራቡባት ምን እንደምታደርግ ታውቃላችሁ? ልጆቿ ሲራቡ በረሃብ ጊዜ ከራሷ ስጋ በጥፍሯ እየቆረሰች ልጆቿን ትመግባለች። ከራሷ ደም የራሷን አካል እያደማች ልጆቿን ታጠጣለች። ይሄ ብቻ አይደለም፣ ብዙ ደም ሲፈሳት እሷ ትሞትና ልጆቿን ታኖራለች።
ጣልቃ ትባላለች ጆፍ ወይም ፔሊካን ብላችሁ ሰርች ብታደርጓት ዓለም የሚያውቃት አስደናቂ ወፍ ናት። ክርስቶስ አምላካችንን በዚህች ሴት መሰሉት ሊቃውንት፣ በዚህች እንስት ወፍ ማለት ነው። ጣልቃ በተባለች ወፍ አያችሁት? ክርስቶስ አምላካችን በዚህ ድሪም በጠፋባት ሴት አምሳል ራሱን የገለጠ እኛም እንደ ጣልቃ ልጆች 5500 ዘመን በራሳችን በደል በራሳችን ጥፋት የሥጋና የነፍስ ረሃብ ነበረብን። የጸጋ የበረከት ረሃብ ነበረብን። የጽድቅ ረሃብ ነበረብን። ይህንን ረሃባችንን ሊያጠፋ ወደ ምድራችን የመጣ አምላክ ተርበን ባየን ጊዜ የዚህ ዓለም ምግብና መጠጥ ክብራችንን፣ ወዛችንን፣ ጸጋችንን እንደማይመልሰው አየን። ይህን ጊዜ ለተራበችው ነፍሳችንና ሥጋችን ሥጋውን ቆረሰ፣ ደሙን አፈሰሰልን። እሱ ደሙን አፈሰሰ፣ ሥጋውን ቀረሰ፣ መስቀል ላይ ሞተ። በሞተው ክርስቶስ ሥጋና ደም ደግሞ እኛ ሕይወት አገኘን። ጣልቃ ማለት ይሄ ነው። ያቺ ሴቷ ወፍ፣ ይቺ ድሪም የጠፋባት ሴት ኢየሱስ ክርስቶስ ነው። እሱ ሞቶ ሕይወት የሰጠን ክብር ምስጋና ለስሙ ይሁንልን፣ እናመሰግነዋለን። ስለዚህ ድሪም የጠፋባት ሴት ብሎ ራሱን ገለጠ። ክርስቶስ ፈጣሪ ብቻ አይደለም፣ ምግባችን ጭምር ነው። ምናችን ጭምር ነው። እናት ወላጅ ብቻ አይደለችም፣ ለልጇ ወላጅ ብቻ አይደለችም፣ ምግብ ጭምር ናት። ስንት ወር ልጁ ይባላል? ስንት ወር አላችሁ? ምን ማጣጣ ቆንጆ እናቶች ወለዳችሁት ማለት ነው። ስንት ወር? 6 ወር ብቻ። እሺ እሱ ለማንኛውም ባለሙያዎች 6 ወር ይላል። የእናንተ የተፈጥሮ መለኮት የሰራው ምግብ እያለ ግን ዱቄት ባትሰጡ መልካም ይሆናል። ወይም ደግሞ ከእንስሳው ይልቅ የእናንተ ጥሩ ነው ጥሩ ነው። ያው ይሄን መለከተኝ ምክር ልስጥ ብዬ ነው። ነገር ግን ክርስቶስ አምላካችን ልክ እንደ እናት ፈጣሪ ብቻ ነው። እናት ወላጅ ብቻ አይደለችም፣ ለልጇ ምንም ናት አልኳችሁ። አቤት ክርስቶስ አምላካችንም ለኛ አባት ብቻ አይደለም፣ ፈጣሪ ብቻ አይደለም፣ ካለመኖር ወደ መኖር ያመጣ ብቻ አይደለም፣ ለኛ ምግባችን ጭምር ነው። ምናችን ጭምር ነው። ለዚህ ነው 10 ድሪም የጠፋባት ሴት የሚባለው። ለዚህ ነው ጣልቃ የሚባለው። ራሱን የመገበ የራሱን ደም ያጠጣ ራሱን አምልቶ አጠጥቶ ራሱን ለዓለም ለኛ ሰጥቶ ለሱ ደግሞ በራሱ ፈቃድ ነፍሱን ከሥጋው ይለየ። ለኛ ለራሱ አይደለም፣ ለኛ። ታውቃላችሁ ጻድቃን ቢሞቱ ለራሳቸው ነው። ለማን ነው አልኳችሁ? ሰማዕታት ቢሞቱ ለራሳቸው ክብር ነው። ክርስቶስ አምላካችን ግን የሞተው ማንን ለማክበር ይመስላችኋል? እኛን። ሌላው በመጨረሻው ደስታዋን ይህች ሴት ከጎረቤቶቿና ከወዳጆቿ ጋር ነው ያደረገችው። ልብ በሉ፣ ሁለተኛው ነጥብ እዚህ ውስጥ እየሰማችሁ ማለት ነው። ከማን ጋር አደረገችው? ከጎረቤትና ከወዳጆቿ ጋር። እንዲህ ነው ባገኘችው ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠራቻት። ይህች ሴት ይመስላቸዋል፣ የኦርቶዶክስ ቤተክርስቲያንን የማያውቁ ሰዎች ይመስላቸዋል፣ አንድ ኃጢአተኛ ወደ እግዚአብሔር ሲመለስ እግዚአብሔር ጌታ ኢየሱስ ብቻውን የሚደሰት ይመስላቸዋል። አይደለም። እነሱ አይፈልጉትም፣ እነሱ አይወዱትም። ከጠፋው ድሪም ከጠፋው ሰው ጋር ኑ ተደሰቱልኝ ብሎ መላእክትን እንዲደሰቱ ያደርጋል። ጻድቃን ሰማዕታትን እንዲደሰቱ ያደርጋል። ቅዱሳን ሰዎች ቅዱሳን መላእክትን እንዲደሰቱ ያደርጋል። ይሄ የድሪሙ ጌታ ፈቃድ ነው። የድሪሙ ባለቤት ፈቃድ ነው። እኔ ጠፍቼ ስገኝ ሚካኤል ምን አገባው ቢል የራሱ ጉዳይ፣ በቃ ይደሰታል። እኔ ጠፍቼ ስገኝ ገብርኤል ምን ይሰራል? በቃ ምን አገባው። የድሪሙ ባለቤት መድኃኔዓለም ክርስቶስ የጠፋብኝን ድሪም አገኘው ኑ ደስ ይበላችሁ ይላል እንጂ ብቻውን የሚደሰት አምላክ የለም። በእኛ መገኘት፣ በእኛ ጽድቅ፣ በእኛ ሞገስ፣ በእኛ ክብርና ጸጋ የሚደሰት ፈጣሪያችን ብቻ አይደለም። ፈልጎ ያገኘን መድኃኔዓለም ብቻ አይደለም። መገኘታችንን፣ ክብር ማግኘታችንን፣ ጸጋ ማግኘታችንን የሚወዱ የሚመኙ
ቅዱሳን መላእክትም ናቸው፣ ጻድቃን ሰማዕታትም ናቸው። ይህንን አስመልክቶ ዮሐንስ አፈወርቅ ሃይማኖተ አበው መጽሐፍ ላይ ምን ይላል? እንዲህ የሚል ቃል አለው። አኮ ሰብ ባይቱ ዘያሰው ለዝልደት የአምላክን ሰው መሆን ሰው ብቻ አይሻውም። እስኪያብራችሁ ይበሉ። የአምላክን ሰው መሆን በሉ ሰው ብቻ አይሻውም። አላ መላእክትኒ ያሐስስዎ መላእክትም ይፈልጉታል እንጂ ይላል። መላእክትም ምን ይሉታል? አሁን ቅዱሳን መላእክት አምላክ ሰው ቢሆን ሰው አምላክ ቢሆን መሰቀሉ መሞቱ ለነሱ ክብር ነው እንዴ? አይደለም። እነሱ ቅዱሳን መላእክት በክብር የሚኖሩ ከእግዚአብሔር ያልተለዩ አገልጋዮቹ ናቸው። ግን የሰውን ደስታ ይላል ቀጥሎ ወይሬእዩ ትፍሥሕተ እንተ ትከውን ለካልአን ከመ ዚአሆሙ የሌሎችን ደስታ ለራሳቸው እንደሆነላቸው አድርጎ ደስ ይላቸዋል። የሌሎችን ደስታ ለራሳቸው እንደሆነላቸው አድርገው ደስ ይላቸዋል። ሲያምራችሁ ነው። የሌሎችን ደስታ በሉ ለራሳቸው እንደሆነላቸው አድርገው ደስ ይላቸዋል። ይህ መጽሐፍ ቅዱሳችንን በሰፊው የተብራራ ነው። ስለዚህ የተወደዳቸው ክርስቲያኖች ይህቺ ባለድሪም ሴት ብቻዋን ደስታዋን መግለጥ አልፈለገች። ምን አገባው ሌላው? የተገኘው የኔ ድሪም፣ የጠፋው የኔ ድሪም፣ ሌላው ምን አገባው አላለችም። መድኃኔዓለም ምን አገባችሁ የሚላቸው ቅዱሳን የሉትም። አይመለከታችሁም የሚላቸው የደስታ ተካፋይ አይደላችሁም የሚላቸው ወዳጆች የሉትም። የጠፋው ሲገኝ ቅዱሳኑ አብረው ይዘምራሉ። ጻድቃን ሰማዕታቱ አብረው እልል ይላሉ። ስለዚህ እኛ ቅዱሳን መላእክትን አማልዱን የምንላቸው አስታርቁን የምንላቸው እግዚአብሔር እንዳከበራቸው እኛም የምናከብራቸው ወደ አምላካችን ወደ እግዚአብሔር ስንቀርብ ጠፍተን ስንገኝ ደስታችን ደስታቸው ስለሆነ ነው። ደስታችን ምናቸው ስለሆነ አምላካችንም እኛ ጠፍተን ስንገኝ ተሰብረን ስንጠገን በእኛ መገኘት ደስ እንዳለው ሁሉ ብቻውን የሚደሰት አምላክ አይደለም። ከወዳጆቹ ከቅዱሳን ጋር ይደሰታል። ከወዳጆቹ ከማን ጋር ይደሰታል? ስለዚህ ከቅዱሳኑ ጋር የሚደሰት አምላክ ነው። ይህን እናምናለን። በወዳጆቹ በቅዱሳን ደስ የሚለው አምላክ ነው። እኛም በእነሱ ደስ ይለናል። እነሱ በእኛ ከተደሰቱ እኛ ለምን በእነሱ ይከፋናል? ክርስቲያኖች ሲያስቡት እነሱ በእኛ ጠፍቶ መገኘት ከአምላካችን ጋር ደስ የሚላቸው ከሆነ እኛ በእነሱ መከበር ለምን ይገባናል? እኛ በእነሱ ቅድስናና ክብር እንዴት ይገባናል? እግዚአብሔር ያከበራቸው እግዚአብሔር የደስታ ተካፋይ ካደረጋቸው እኛ ለምን ይገባናል? ለምን ይገባዋል? ምን አባባል አለ? የሀብታም እጅ ሲሰጥ የድሃ የንፉግ እጅ ይንቀጠቀጣል ይባላል። እግዚአብሔር ክብር ሲሰጥ ተቃዋሚዎች እጃቸው የሁሉ ብር እያሉ ማለት ነው። እስኪ አባባሉን እኛ እናስተካክለው። የለጋስ እጅ ሲሰጥ እስኪ በማውራቸው የለጋስ እጅ ሲሰጥ ነው የንፉግ እጅ ይንቀጠቀጣል። ምን አልኳችሁ? የንፉግ ሰው እጅ ምን ይላል? ለጋሱ ሲሰጥ ንፉግ በዛው የሚሰጣል ብሎ ማለት ነው። እንደዛ ነው የሆኑት እነዚህ ሰዎች። ለጋሱ እግዚአብሔር ደስታዬን ብቻዬን አላደርግም፣ ቅድስናዬን ለብቻዬን አላደርግም። እኔ ባህሪ ቅድስና አለኝ፣ እናንተ ደግሞ የጸጋ ቅድስና ይኖራችሁ ብሎ ቅድስናን ሰጠ፣ ጸጋ ክብርን ሰጠ። ይሄንን ጸጋና ክብር ለወዳጆቹ ሲሰጥ ለጋሱ ክርስቶስ፣ ንፉጎቹ የዚህ ዓለም ሰዎች ደግሞ እጃቸው ተቀጠ። ይሄ ሁሉ ክብር ለሰው፣ ይሄ ሁሉ ቅድስና ለሰው አልበዛም? ይሄንን እጃቸውም እግራቸውም የሚንቀጠቀጣል እንጂ የጠፋው ድሪም በተገኘ ጊዜ አምላካችን ደስ ይለዋል። ወዳጆቹ ቅዱሳንም ደስ ይላቸዋል። እኛም በእነሱ ደስ ይለናል። ደስ ይበላቸው ክርስቲያኖች፣ በምናከብራቸው ቅዱሳን፣ አማልዱን በምንላቸው ቅዱሳን፣ በእግዚአብሔር ፊት ቁሙልን በምንላቸው ቅዱሳን እኛም ደስ ይለናል። እነሱ በእኛ መገኘት ደስ ካላቸው እኛ ከእነሱ ጋር ማንደሰት ምን ምክንያት ስለሌለ። ሌላው
እንግዲህ ሁለት ነገር ብዬ ነበር። ነገረ ክርስቶስን የክርስቶስ ደስታው ምንድነው የሚለውን ሁለት ነገር ነግሬያቸዋለሁ። አንደኛ ዓለምን ተሰቅሎ ያዳነበት ቀን ለጌታችን ለኢየሱስ ክርስቶስ የደስታ ቀን ነው ብያቸዋለሁ። ዓለምን ተሰቅሎ ያዳነበት ቀን ለጌታችን ለኢየሱስ ክርስቶስ ምን አልኳቸው? የደስታ ቀን። ሁለተኛ ለጌታችን ለኢየሱስ ክርስቶስ ደስታ ማለት የጠፋው ሲገኝለት ነው። ምን ያለው ሲገኝ አልኳችሁ? የጠፋው ሲገኝለት ነው። ሌላው ቀጥሎ አሁን ትናንት ወደ አቆምነው የሚወስድ ነገር ይሆናል። ማለትም ነገረ ቅዱሳንን የተመለከተ ጥቂት ነገር ብዬ ትምህርቱን እቋጫለሁ። እየሰማችሁ አይደል? ዮሐንስ መጥምቄ ደስታ የተፈጸመ አሁን የደስታችን ፍጻሜ ወደሆነ ወደ ክርስቶስ የሚያደርሱ መመለሳችን ወደሚያስደስተው መገኘታችን ወደሚያስደስተው ወደዚህ አምላክ የሚያደርሱ ወዳጆቻችን ደግሞ ለኛ ምን አይነት የምልጃ ስርዓት እንደሚሰሩ በጥቂቱ እንይ። ከዚያ በፊት አንድ ወረቀት መጥቶ ነበረ፣ ሰፋ ያለ ነው። እሱ ሁሉን በዚህ ሰዓት መናገር አልችልም። ብቻውን ሌላ ጊዜ ሌሎቹ መምህራን ይነግሯቸዋል እዚህ ያለ ቦታ። እሱ ምንድነው? በእኔ በቀር ወደ አብ የሚገባ ማንም የለም፣ እውነትም ሕይወትም መንገድ እኔ ነኝ የሚል አለ። ከዚህ ቃል ትምህርት ሊሰጥ የሚለው ራሱን ችሎ ትምህርት አላደረገው። ግን እስኪ ዝም ብለን ባጭሩ ይሄ ቃል የሚገኘው በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ነው። በእኔ በቀር ወደ አብ የሚገባ የለም። እስኪ እንዳንረሳሳ እስኪ አብራችሁ በእኔ በቀር በሉ እስኪ ወደ አብ የሚገባ የለም፣ እውነትም ሕይወትም መንገድም እኔ ነኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ምን ማለቱ ነው? ቃሉ ከላይ ያለውን ባጭሩ ነው። ተመልከቱ ክርስቲያኖች፣ እዚህ ቃል ላይ ክርስቶስ አምላካችን ደቀ መዛሙርቱን ምን አላቸው መሰላችሁ? እኔ ወደ አባቴ እሄዳለሁ፣ ስፍራም አዘጋጅላችኋለሁ፣ እናንተም እኔ ወደማዘጋጅላችሁ ስፍራ ትመጣላችሁ አላቸው። ስለ እርገቱ እየነገራቸው ነው። ይህን ጊዜ ቶማስ ፈቀን አለና ያለ ወትሮ ምን አለ? ጌታ ሆይ አንተ ወዴት እንደምትሄድ እኮ እኛ መንገዱን አናውቅም አለ። ቶማስ ሐዋርያው ቶማስ አንተ ወዴት እንደምትሄድ እኛ መንገዱን ምን አንልም አናውቅም ሲለው ክርስቶስ አምላካችን ምን አለው? በእኔ በቀር ወደ አብ የሚገባ የለም፣ እውነትም ሕይወትም መንገድም እኔ ነኝ። የምትሄደው በእኔ በኩል ነው። ሌላ መንገድ ያለ እንዳይመስል፣ የሆነ በሰማርያ በኩል በኢያሪኮ በኩል ወይ ደግሞ በገሊላ በኩል የሚኬድበት አይደለም። ይሄ የሰማይ ክብር ነው። ስለዚህ ወደ ሰማይ ዓለም የምትወጡ ደግሞ በእኔ በኩል ነዋል። ታዲያ እስኪ ክርስቲያኖች ይሄ ቃል ቅዱሳን አያስፈልጉም ማለት ነው? ምን ያገናኘዋል ከቅዱሳኑ ጋር? እግዚአብሔር ካከበራቸው ጋር ምን የሚያገናኘው ነገር አለው? መት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከወልድ በቀር ወደ አብ መግቢያ መንገድ እንደሌለ ትመሰክራለች። ምን ማለቱ ነው ያላችሁ እንደሆነ እዚህ ወንጌል በጣም ባጭሩ አንዷን ምክንያት ተናግሬ ወደ ነጥቡ እገባለሁ። ወደሚያያዘው ነጥብ ማለት ነው። ክርስቲያኖች በእኔ በቀር ወደ አብ የሚሄድ የለም የሚገባ የለም ማለት እኛ አባታችን ሆይ በየት የምትኖር እንላለን? አቤት አባታችን ሆይ ስትሉ እስኪ ልጠይቃችሁ፣ እግዚአብሔር ኢየሱስ ክርስቶስን ነው ወይስ እግዚአብሔር አብን ነው ወይስ እግዚአብሔር መንፈስ ቅዱስን ነው? ከሶስቱ የትኛው ነው? አቤት ምን አላችሁኝ? እስኪ ወንዶች ትንሽ ሰዓት ይወስዳል ይሄ ጥያቄ እንኳን እስኪ ንገሩኝ እናንተ። ከስላሴ ወልድን ነው አብን ነው ወይስ መንፈስ ቅዱስን ነው? አቤት እስኪ እህቶች እናቶች ደግሞ ማንን ነው? ጥሩች አለ ማለት ነው። መሀል ላይ አይ ወልድን ነው አብን ነው የሚል ነገር ሰምቻለሁ። ሶስቱንም ነው። አንድ አባት ነው ያለን፣ ሶስት አባት የለንም። ስንት አባት የለንም? ስንት አባት የለንም? ስንት አባት አለን? አብ ወልድ መንፈስ ቅዱስ አንድ አባት ናቸው ለኛ። አንድ አምላክ ናቸው ለኛ። አንድ እግዚአብሔር ናቸው ለኛ። አንድ ጌትነት ያላቸው ናቸው ለኛ። አባታችን ሆይ ብለን እንድንጠራ ግን ከመንፈስ ቅዱስና ከአብ ጋር ያገናኘን አባት ብለን እንድንጠራ ምክንያት የሆነን ማን ነው የሚለውን
ቤተክርስቲያናችን ስታስተምር ታውቃላችሁ ኢየሱስ ክርስቶስ ነው። እሱ የሰው ልጅ ሆነ። እሱ የምን ልጅ ሆነ? ድንግል ማርያም ሰው ናት ወይስ ሌላ? እሱ የሰው ልጅ ሆነ ከድንግል ማርያም ተወልዶ። እሱ ከድንግል ማርያም ተወልዶ የሰው ልጅ ሲሆን እኛ ደግሞ በተቃራኒው የማን ልጆች ሆነን? ዮሐንስ 1:12 ላይ በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስለዚህ የተወደዳችሁ ክርስቲያኖች የልጅነት ስልጣን የተሰጠን የእግዚአብሔር ልጆች የመሆን ስልጣን የተሰጠን ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ የሰው ልጅ ሲሆን ነው። ስለዚህ እግዚአብሔር አብን አባታችን ያልነው፣ እግዚአብሔር መንፈስ ቅዱስን አባታችን ያልነው፣ ወደ አብ የደረስነው ወደ መንፈስ ቅዱስ የደረስነው በማን በኩል ነው ማለት ነው? አቤት በኢየሱስ ክርስቶስ በኩል ነው። ስለዚህ ወደ አብም ብቻ አይደለም ወደ መንፈስ ቅዱስም የምንደርሰው በኢየሱስ ክርስቶስ በኩል ነው። ይሄ ለማለት ነው እሱ ባይወለድ ማን ወደ አብ ይደርሳል? ማን ወደ መንፈስ ቅዱስ ይደርሳል? ወደ ራሱም አንደርስም። ስለዚህ እሱ ወደ እኛ መጣ። ቅዱስ ቄርሎስ ሲናገር የለም ሃይማኖተ አበው የሚባለው መጽሐፍ ቅዱስ ቄርሎስን ድርሰት አለው። እዚያ ላይ ምን ይላል? ወረደ ከመ ያዕርገነ ለነ ሀበ ሀገሩ አርያማዊ ሀበ ሀሎ ወላዲሁ። እኛ ወደ ላይ ወደ ሰማያት መሄድ ሲሳነን እሱ ወደ እኛ መጣ። እሱ ወደ እኛ ምን አለ? እኛ ወደ መሄድ ሲሳነን ወደ እሱ መሄድ ሲሳነን እሱ ወደ እኛ መጣና ወደ አባቱ ወደ አርያም ወሰደን፣ አሳረገን፣ ከፍ ከፍ አደረገን ይላል። አያችሁ እሱ ወደ ምድር መጣና ወደ ሰማይ ወሰደን፣ ወደ አባቱ አቀረበን ይላል። ወደ ማን አቀረበን? ስለዚህ ወደ እግዚአብሔር አብ የቀረብንበት መንገዳችን እሱ እንደሆነ እኛ ስምናል። ገብርኤል ቅዱስ ገብርኤል ወደ እግዚአብሔር አብ አቅርቦናል። ቅዱስ ገብርኤል ሰው ሆኖ ሥጋ ለብሶልናል።